የኔም ሸገ እንደሳም ቀይናት ለንተ ሰጣለ ባደርንበት ቦታ እየተነጠፈልን በእፉኝት ላይ ነው እንዴ በላዩ ላይ ነው የተነጠፈው በላዩ ነው የተነጠፈ እሱ ቅድም አጨርሶ አልነገረም ጫፍ ጫፍን እሺ ተሰምቶኛል ላይ ነው ግማሹን ነው እየነገሩ ያለው አዎ አሁን 10 ቋንቋ እዚህ ካለን 10 ብሔረሰብ ካለ ከ10ም ጋር ይናገራሉ ሳይጋጭ ይተቀበለ ማለት እኔ በአማርኛ ቀይሬ ነው ሻጉን ልዩ ልዩ ቋንቋ ይናገራሉ ያለው እና በኔ እንደተፈጸመ ነው የሚያውቀው ሊሳን ነው ራሱ እኔ የማላውቀው ቋንቋ መናገር ራሱ ለኔ እንደ ሊሳን ነው አባቶቻችን እንዲህ ሰርተው ነው ለካ ወንጌልን እንዲህ ለኛ አስተላለፉ እስኪ በአንዳንድ ቋንቋዎች ላይ ዝማሬ ዘምሩ እስኪ ለምሳሌ ባህላዊ ዝማሬ ለምሳሌ በሲዳምኛ እሺ እርብክ ባቶ ሚለሰኖ ስርችክ አላጋ ጉዳኖ አቴሌዶ አይታለመኑ ማሰሚቄለቴ መገኑ ስለዚህ እኛንም እኔንም ጭምር እስኪ ባርኩኝ እግዚአብሔር አንተን ራሱ ፍራማ ያድርግ እናንተን ፍራማ ያድርጋችሁ አሜን የበረከት ልጆች ሆኖ አሜን ወንጌልን አገልግሉ ምድርን ውረሱ ብዙ ተባዙ አሜን አሜን ወዳችኋለሁ አሜን ተባረኩ የተወደዳችሁ ቅዱሳን እንደምን አላችሁ እንደገና በዚህ መልኩ ወደ ማሳ ቦረና ዞን ላይ ያቤሎ ከተማ እነዚህ ቤተሰቦች በተለይ ወንጌላዊ አቤቦ ቤተሰብ በዚህ አካባቢ ላይ እያደረጉ ያሉትን አስደናቂ ስራ በጣም የምንመለከት ነው የሚሆነው በጣም የሚገርም ነው እነዚህ ፍሬዎች ማንጎ ነው እዚህ ማሳ ላይ አፍርቶ እንደውም በጣም ለብዙ ከተማውን እየመገቡ ያሉበት በዚህ ስፍራ ላይ ከሚፈራው ከፍሬ የተነሳ ብዙዎች እየተጠቀሙ ያሉበት ግቢ ነው በጣም ያስደንቃል ታዩታላችሁ እዚህ ጋር የሚታዩት ትላልቅ ዛፎች ነው ያሉት እንደገና ደግሞ ማየት ትችላላችሁ ደግሞ የተተከለበት ራሱ በሚገርም ሁኔታ በጣም ስርዓት በጠበቀ በጣም በሚገርም ሁኔታ ነው የተተከለው በዛም በኩል ደግሞ ሸንኮራ አገዳ አለ እና ምን አይነት ነገር በዚህ ከተማ ላይ በተለይ ያቤሎ ማለት በረሃማ አካባቢ ነው ብዙዎች ታውቁታላችሁ ብዙ ጊዜ ዝናቡላ ማይገኝበት አካባቢ ቦረና እንደሆነ ለምለም አድርገውታል አካባቢውን ቀይረውታል አሁን ሲታዩ በዚህ ሰዓት ራሱ ይሄው ዝናብ ራሱ ዳመና አንዣቦ ነው ያለው ተራራ ጥግ ነው ድንጋያማ ቦታ ነው ግን እንዴት ለምለም እንዳደረጉ በከተማ ዳር ላይ ነው ያለው ወንጌላዊ አቤቦ ወንጌላዊ ናቸው ግን ትልቅ ተምሳሌት እንደሆኑ ያሳዩበት ነው ዛሬ ሲከሳቸው ጋር አንዳንድ ነገሮችን እንዲያሳዩ በዚህ ፍሬውን ይዘን ነው ይሄንን የሚሰሙ በሚሰሩት ስራ በሚትኖሩት በቤተሰብ በትዳር በአገልግሎት በተለያዩ በሙያ ዘርፍ በንግድ ዘርፍ የተሰማራችሁ እግዚአብሔር ልክ እንደዚህ ፍሬያማ ያርጋችሁ ይሄ ወገኖቻችን ያው እየበላን ነው እንብላ ይሄኛው ሾንኮራ አገዳ ነውና በጣም ሰፊ ነው ብቻውን እሱም ደግሞ የተተከለበት በጣም በመስመር ነው እንዴት ነው ይሄኛው ይሄም በፕላን ነው በአራቱም አቅጣጫ መስመር ይታያል ወደ ቁመት ይታያል ወርጋውን ይያታል ዚግዛግ ይታያል በቁመት ይታያል በጎን ይታያል መስመር ነው ዚግዛግም መስመር ነው በቃ መስመር ነው ለምን በፕላን ስለተተከለ ሁሉም በመስመር ነው አሁን የአራተኛ ዙር ስለሆነ ነው ቀጠም ያለ እንጂ እና አሁን በውስጡ አቡካቶ ተተክሏል 80 አቡካቶ እዚህ ውስጥ ተተክሎ አሁን አቡካቶ ጸድቋል አቡካዶም ራሱ ውስጥ አለ አዎ እዚህ ጸድቋል አሁን አቡካቶ ይሄው በዚህ ይታያል አቡካቶች ተተክሏሉ 80 አቡካቶ ተተክሏል በዚህ ውስጥ ኦኬ ይሄው አቡካቶ ተተክሏል አሁን ያ አቡካቶ ከ3 አመት በኋላ ፍሬ ይጀምራል አዲስ የተዳቀለ ነው ውድ አሊቲያ ሾው ተከታታዮች በዓለም ዙሪያ ያላችሁ የተወደዳችሁ የእግዚአብሔር ቤተሰቦች እንደምን አላችሁ ዛሬ በተለየ መንገድ አሁን በዚህ ሰዓት የምንገኘው ቦረና ዞን ያቤሎ ከተማ ላይ ነው በዚህ በያቤሎ ከተማ ላይ አንድ በጣም የተወደዱ የወንጌል አርበኞች የሆኑ ቤተሰብ ላይ በወንጌላዊ አቤቦ ቤተሰብ ላይ እንገኛለን
ስለዚህ ዛሬ በጣም የሚገርም ለብዙዎች የሚጠቅም ህይወትን የሚገነባ ብዙዎች እውነተኛውን ትክክለኛውን የህይወትን ምስክርነት የምትሰሙበት ዛሬም እግዚአብሔር እንዴት ከሰዎች ጋር እየሰራ እንደሆነ ለእግዚአብሔርና ለወንጌል የቆረጡ ሰዎች ዛሬም በኢትዮጵያ ቤተክርስቲያን ውስጥ እንዳሉ ማሳያ ናቸው፣ ምልክት ናቸው። ስለዚህ እነዚህን ድንቅ የተወደዱ ቤተሰብ ጋር ደርሰናል። እነዚህ ቤተሰብ የወንጌላዊ አቤቦ ቤተሰብ በወንጌል በጣም ረጅም ዓመታት ከ50 ዓመታት በላይ በወንጌል ስራ ላይ ቆይተዋል። ከዛም አልፎ ደግሞ እንዲሁም በትዳርም ጭምር ከ51 ዓመት አካባቢ በትዳርም ቆይተዋል። ወደ 9 ልጆች ወልደዋል። ከዛም አልፎ ደግሞ የ19 የልጅ ልጆች ሁሉ አላቸው። እነዚህ ቤተሰብ በእግዚአብሔር መንግስት ላይ የጣሉት አሻራ ግን የሚያስደንቅ ነው። እግዚአብሔር በምን አይነት መንገድ ሰውን እንዴት እንደሚመራ እንዴት በአገልግሎት ላይ አብሯቸው እንደሚሆን እነሱ ምልክት ናቸው። እንዲሁም ደግሞ እትዬ ፀሐይ ሄሴቦም አብረው በትዳር አጋር ሆነው ረጅም ዓመታት ቆይተዋል። በመካከላችን ደግሞ በኋላ ትመጣለች እህታችንም የእሳቸው ልጅ ናት፣ ናርዶስ አቤቦ ትባላለች። እሷም ትመጣለች በኋላ አብረን እናያለን። ብዙ ነገሮችን ከነሱ ህይወታቸው የምንማርበት በጣም ደስ የሚል ጊዜ እናሳልፋለን። ተባረኩ። አሁን እንቀጥላለን። ሌሎችም ሼር በማድረግ እንዲሁም ሰብስክራይብ በማድረግ ይህንን አገልግሎት በብዙ እንድታገለግሉ እናበረታታችኋለን። ተባረኩ። በዚህ ሁሉ ላይ እያሳለፋችሁ ከእናንተ ጋር አብሬ በመቆየት በጣም ደስ ብሎኛል። ሰላም ናችሁ? እግዚአብሔር ይመስገን ደህና ነን። እንዴት ነው? እስኪ ወንጌላዊ አቤቦ ያው ጋሽ አቤቦ ልበል ወንጌላዊ አቤቦ ልበል እንዴት ልበል? እስኪ ነው ወንጌላዊ ነው ከመስራው ጭምር ነው። እሺ ወይ ሚሽነሪ ወይ ወንጌላዊ ሚስዮናዊ አቤቦ አርፍጮ ወይ ወንጌላዊ አቤቦ አርፍጮ። እንደውም በጣም አሪፍ ነው ሚስዮናዊ አቤቦ ብለው በጣም ደስ ይለኛል። ምክንያቱም እየሰሩ ያሉበትም እኔም ስለ እርሶ ከሰማሁበት ጊዜ ጀምሮ በጣም ብዙ የህይወት ምስክርነት እኔም ተደንቅ ያለው በዚህ ዘመን በእንደዚህ አይነት ሁኔታ ሰው ይኖራል ወይ ብዬ እስኪገረም ድረስ ነው ስለናንተ የተደነቅኩት። ይሄ በጣም ትልቅ ነገር ነው። እስኪ ለሚዲያ ወንጌላዊ አቤቦ ማን ናቸው? ምን ያህል ቤተሰብ አሉ? በምን አገልግሎት ነው አሁን እያገለገሉ ያሉት? እስኪ ከመጀመሪያ ያሉትን የተወሰኑ ነገሮችን ያጋሩ። እኛ ለወንጌል ከወጣው ጊዜ ጀምሮ እግዚአብሔር በብዙ አይነት መንገድና በብዙ አይነት ጎዳና የራሱን ማንነት እየገለጠ በኃይል በስልጣን በብርታት በብዙ አይነት መንገድ በመንፈስ ቅዱስ ኃይል እየረዳን እስከዛሬ ድረስ ሰርተናል። እና ይህን ሁሉ ስንሰራ በቂ ነገር ኖሮን አይደለም። እንደውም ያኔ ደሞዛችን 70 ብር ነበር። የመጀመሪያ ደሞዛችን 70 ብር ነው። ከዛ ቀጥሎ እስከ 93 200። እሺ ከዛ ወዲህም ምንም እስከዚህ የለም። ትንሽ አልፎ ጎፋ ቃልዮት ቤተክርስቲያን እግዚአብሔር ይስጣቸው ከ2005 ጀምሮ ጎፋ ቃልዮት ይረዱናል በተቻላቸው መጠን እንጂ ትክክለኛ ደሞዝም አግኝተን አናውቅም። ግን ጌታን ለማገልገል ወስነን ስለወጣን ከአጥቢያችን ጀምሮ እስከ ክፍለ ማህበር ከክፍለ ማህበር እስከ አውራጃ አርሲ አውራጃ ከአርሲ አውራጃ እስከ ደቡብ ከደቡብ ከኢትዮጵያ ቃልዮት ጋር አንድ በመሆን ደግሞ ቦረናንና ኬንያን ደግሞ በማስተባበር ብዙ ቤተክርስቲያናትን በመትከል በደቡብ ኢትዮጵያ ከ1800 በላይ ቤተክርስቲያናትን በመትከል ብዙ ተጋድሎ አድርገናል። በዚህ ውስጥ ሁሉ እግዚአብሔር ረድቶናል እና ሰው አይችልም በራሱ ጉልበት የረዳን እግዚአብሔር ነው። እኛ ብር የለንም ወርቅም የለንም፣ ነገር ግን ክርስቶስ አለን። ግን እኔ አንድ ጋሽ አንድ ጥያቄ ጠይቄ ልጀምር። በጣም ካስደነቀኝ ነገር አንድ ነገር ሰማው ከህይወት ምስክርነቱ ማለት ነው። ይህ ምንድነው? በጣም ደክመው ነበር። ደክመው ቤት ገቡና ተነጥፎ ነበርና በዛው ላይ ተኙ። ግን ከስር እፉኝት ነበር። አዎ በ1984 ዓመተ ምህረት እሺ። እና ከደቡብ ኢትዮጵያ ቃልዮት ቤተክርስቲያን ወደ ለዶ ወንጌል ለማሰራጨት እንዴት ተወስኜ ሄጄ እያለው ያው በዛን ዙሪያ እና ብዮን፣ ቆርጫን፣ ሸሞሌን፣ ውሩባንና ጌሎን
ቀጥታ ለዶ ከወረድኩ በኋላ ከለዶ በመቀጠል ኦዳ ላይ እና ባደርንበት ቦታ እየተነጠፈልን በእፉኝት ላይ ነው እንዴ በላዩ ላይ ነው የተነጠፈው በላዩ ነው የተነጠፈ ሰዎችም አያውቅም ዝም ብለው በማታ አነጠፉልን ተኛ እሺ እፉኝቱ ቀጭን እፉኝት አይደለም የበረሃ እፉኝት ታውቃላችሁ ልክ ከዘንዶ አያንስም በጣም ትልቅ ነው ማታ ምሽቱን ሁሉ ሲንኮራፋ ከስር የሚያንኮራፋው ምንድነው ስንል ጠዋት በቃ ማታ እጅግም ቀን ሙሉ ሲንጓዝ ስለዋል እጅግ ደግሞም ተኛን እፉኝቱም አልነካንም ጠዋት እቃችንን ሰብስበን ለማውጣት ስንነሳ ያነጠፍነውን ገለጥ ስናደርግ ተጣምጥሞ ትልቅ እፉኝት አለ ትራስ ሆኖ ነው ያደርነው ጠዋት ገደልነው ዛፍ ላይ ሰቀልነው እንደ ገደላችሁ እዛው ገለን ዛፍ ላይ ሰቅለን እየዘመርን ዋቂን እንጂፈታ ዋቂን እንጂፈታ ዋቂን እንጂፈታ እያልን የዘመርን ቀጥታ ወዴቴን ወደ ሽርቀና ሀሩሮ ግን እኔ እኮ በዛን ሰዓት አሁን እፉኝት መሆኑን አላወቁም ነበር አናውቅም ጠዋት ነው ያወቅነው በላዩ ተኝተን አድረን ጠዋት ነው ያወቅነው እሱ እንዴት ጸጥ አለ እናንተና አጠገብ ላይ ሆነ ያው እግዚአብሔር እፉኝቱን እባቡን ሁሉ ትረግጣላችሁ ተብሎ ተጽፏል ስለዚህ ቃሉ እውነት ነው ቃሉ በእኛ ሲሰራ በእኔ አይቻለው በእኛ በሱ ላይ ተኝተን ማደራችን ድንቅ ነው እግዚአብሔር በሱ በእባብ ላይ እንዳነገሰን በዚህ ነው እኔ ያወቅኩ እግዚአብሔር ስለዚህ ይሄ መጽሐፍ ቅዱስ ውስጥ ያለው እውነታው ትክክል ሲሰራ አይቻለሁ በአይን አይተዋል ማለት አይቻለሁ ምስክር ነኝ በጣም የሚያስደንቅ ነው እስኪ ወንጌላዊ አቤቦ የት ነው ተወልደው ያደጉበት እኔ አጭር የሆነ እኔ ጣሊያን በወጣ በሁለተኛ ዓመት በ1934 ሐምሌ 1 እሑድ ማለዳ ነው የተወለድኩ ቦታ ዋገበታ ይባላል እሺ እና አባቴ ያው ፈረስም ያረባሉ ንግድም ይነግዳሉ በዚህ ሁኔታ ዋገበታ ለፈረስ በጣም ምቹ ስለሆነ የኛ ግማሽ በላይ የሆነ ቤተሰብ ያለው ወደ ባዳዋቸው ውስጥ ነው ነገር ግን ወደዛ የወረዱት እናታቸውም ደግሞ ከአባታቸው ሞት በኋላ ሌላን ስላገቡ እናታቸውንም ተከትለው ዋገበታም ለፈረስ ስለሚመች ቀጥታ እዛ ሄዶ ኖሩ እኔም እዛ ተወለድኩ አባቴ ብዙም ሳይቆዩ ወደ አዲስ አበባ ሄዱ ከአዲስ አበባ ከኤስኤም ጋር ሆነው ኩየራ ሆስፒታል ስራ ይሰሩ ነበር እኔም በልጅነቴ ቀጥታ ኩየራ መጣሁ እዛ ነው ያደግኩ ትምህርቴንም ከኬጂ ጀምሮ እስከ 12 የተማርኩ ሻሽመኔ ላይ ነው ከዛም በኋላ በመጽሐፍ ኮሌጆች በተለያየ ቦታ እየተማርኩ እግዚአብሔር ረዳኝና የወንጌል አገልጋይ ሊሆን ችያለሁ ግን አሁን በዛን ሰዓት መጀመሪያ የክርስቲያን ቤተሰብ ልጅ ኖት ወይም ደግሞ መጀመሪያ ልጅነት ጌታን ከማግኘት በፊት ሌላ ህይወት ነበሩት ክርስቲያን ቤተሰብ ቢሆንም ያው ክርስቲያን ቤተሰብ ይሁን እንጂ የዛን ጊዜ ክርስቲያን ቤተሰብ እንደ ልማዳዊ አምልኮ እንጂ ጠንቀቅና ጥርት ያለ ጌታን ይዞ ማምለክ ያለ አይመስለኝም እሺ እኔም ደግሞ ከዚህ የተነሳ እጅግ አመፀኛና ተናጣቂ ተደባዳቢ ዘራፊም ጉልበታምም ነበርኩ በዚህ ሁኔታ ብዙ ሰዎችን ማስቸግር ነበር እንግዲህ አሁን ወደ ጌታ ሄደዋለሁ አባባ ኬዳሞ ያኔ ኤስኤም ሆስፒታል ለህዝብ ወንጌል ይሰብካሉ ከዛ የተነሳ በቃ እኔም ደግሞ እኔም እኮ ከዚህ በፊት ካንተ ባስኮ አመፀኛ አስቸጋሪ ሰው ነበርኩ ስሜ እንደም ኮሊሶ ነው ያንተም ስም ለአባቴ አንተም ኮሊሶ ነህ ወደ ጌታ ቤት መጣ ለአንተ ይሻልሃል እሱ ነው የሚበጅ ብሎ መከሩኝ ባህዲየኛ ከዛ በኋላ እኔም ጌታን ምን ማለት ነው ኮሊሶ ማለት ተስፋ አስቆራጭ ማለት ነው በቃ ስራዬ ሁሉ ተስፋ የሚያስቆርጥ አደገኛ ስራ ስለነበረ እና ኮሊሶ ማለት ተስፋ አስቆራጭ ምንም ተስፋ ፈጽሞ የማይገኝበት ምድረ ባዳ እንደማለት ነው ግን እንዴት ከዛ ህይወት ምንድነው የነኮት ከዛ ህይወት ከዛ አስቸጋሪ ነጣቂ ከነበሩበት ቤተሰብን ከመረብሹበት ህይወት ወደ ጌታ እንዲመጡ ያደረገው ነገር ምን ነበር የአባባ ኬዳሞ ምስክርነት ነው እሳቸው ብዙ ምስክርነት ሰጡኝ እኔም እንዲህ ነበርኩ አስቸጋሪ ነበርኩ ጉልበታም ነበርኩ ተደባዳቢም ነበርኩ ሁሉም በጉልበትና በማና አለበኝነት የሚሰራ ሰው ነበርኩ ይህን ሰው እግዚአብሔር ነው ለወጠኝ አንተንም ለውጧል ና ወደ ጌታ ስሉ በቃ ወዲያው ባጭሩ ጌታን አገኘው ከዛ ጀምሮ በአጥባዬ የጥምቀት ትምህርትም ተማርኩ ደህንነት ትምህርትም አስተማሩኝ እዛው ኳየር አገልጋይ ሆንኩ ከዛም ክፍለ ማህበር ኳየር ከዛው ነው ወንጌል ከአጥባዬ ጀምሬ በቃ ማገልገል ጀመርኩ እግዚአብሔር በዚህ አይነት ሁኔታ እያሳደገ ለዛሬ አደረሰኝ እግዚአብሔር ይመስገን ውድ አሊቲያ ሾው ተከታታዮች እስካሁን ከወንጌላዊ አቤቦ ቤተሰብ ጋር
ይህንን ታላቅ የሆነ የህይወት ምስክርነትና የአገልግሎትን ትልቁ እውነታ እያወራን ወይም ደግሞ ለብዙዎች ትምህርት የሚሆነውን ነገር እየተነጋገርን እንገኛለን። ይህ አሊቲያ ሾው ስቱዲዮ ላይ ነው ያለነው፣ ልክ ያቤሎ ከተማ። ስለዚህ ከነዚህ ቤተሰብ ጋር በጣም የሚገርም የህይወትን ምስክርነት ነው እየሰማን ያለነው። ተከታተሉ። ሌሎችም ደግሞ እንዲሰሙ ለሌሎችም ሼር እንድታደርጉ ይህንን አበረታታችኋለሁ። አሁን ቀጣይ እስኪ በመካከል አብረው ያሉ ረጅም ዓመታት የቆዩ እትዬ ፀሐይም አሉ። እሺ እቲ ሰላም ነው? እግዚአብሔር ይመስገን። በእውነት እግዚአብሔር እድሜን ሁሉ እንደዚህ የእድሜ ባለጸጋ አድርጎ የልጅ ልጅ አሳይቶ ከዚህ በላይ ደግሞ ትውልድ ሚድንበትን የበረከት የወንጌል ቤተሰብ አድርገዋል። አሜን። ይህ እኮ ትልቅ በረከት ነው። አሜን። እግዚአብሔር ይባረክ። አሜን። ስለእናንተ እግዚአብሔር እናመሰግናለን። አሜን። ደግሞ በጣም ያምራሉ። በስማም እንዴት እንደሚያምሩ አሁንም እኮ ቆንጆ ሆነዋል። አመሰግናለሁ። ይህ እኮ እግዚአብሔር በየጊዜ የወንጌል ስራ እኮ እያለመለመ ነው የሚወስደው አይደል? ጌታ ይባረክ። በጣም ደስ የሚል ነገር ነውና እርሶ እስኪ እትዬ ፀሐይ የት ነበሩ? ከየት ነው የተወለዱ? የት አደጉ? እንዴት ደግሞ ወደ ጋብቻ ወደ ትዳር መጡ? እስኪ ንገሩ። አንደኛ ደረጃ እግዚአብሔርን አመሰግናለሁ። ጌታን አመስግኑ። አሜን። ከሱ ነው ይሄ ሁሉ ይሄንን እናንተንም ሊያገኝ የቻልኩት ከሱ ነው። ከኔ የሆነ ወይም ከሱ የሆነ አንዳች ነገር የለም። በክፉም ሆነ በደግ የሱን ታሪክ ብቻ እናገራለሁ። አሜን። ግርማ ሞገሴ አሜን። ለዚህ ያበቃ ታምሜ የዳንኩት ሲቸገር ከእጄን ይዞ ያወጣ ስሪብ የመገበኝን ስራዝ ያለበሰኝን ይሄ ጌታ ነው። ሌላ ታሪክ የለም። እኔ ዋና ቁም ነገር የተወለድኩበት ሀገር ደቡብ ነው። ኦኬ። ደቡብ ከምባታ ሀገር ሽንሽቾ ወረዳ መጀመሪያ አንገጫ ነበረ። ኦኬ። ሽንሽቾ ወረዳ ቃጨቢራ ይባላል። እሺ። እዛ የፍቅር ቀበሌ አንደኛ ቃላዩ አንደኛ ጆንጎ የፍቅር ቀበሌ ይባላል። የፍቅር ቀበሌ ይታ ቀበሌ ማለት እኔ በአማርኛ ቀይሬ ነው። ወሻጎን ይታ ቀበሌ የፍቅር ቀበሌ። እሺ። እዛ ነው የተወለድኩ ቃላዩት። እሺ። እዛ ወልጄ እያለ አድጌ ሳድግ አባቴ ከኦርቶዶክስ ቤት ነው የመጡ የተመለሱ። እሺ። እናቴ ከእስላም ቤት ነው። ይሄ ግልጽ ነው። እኔ በምንም የለው አባቴን በጣም እወዳለሁ። ወደ ጌታ ሄደዋል። አሁን እሳቸው እናቴ አሉ። አሁን እናቶ አሁንም አሉ? ሻሸመኔ። ስንት ዓመቶ ይሆናሉ እስካሁን? እኔ እንጃ አላውቅም። አሉ እናቴ እስካሁን አሉ። ሻሸመኔ ሸዋበር ቃላዩት 09። ዋ በስመ አብ። ይሄ የሚገርም ነው። ይሄንን እንዳልክም አባቴው መጽሐፍ ቅዱስን ከእጃቸው አይጥሉም። መጽሐፍ ቅዱስን ይማራሉ። ማታ ጊዜ ይጸልያሉ። ጠዋት ስራ ሲሄዱ እኛም ከብት ይዘን ስንሄድ በቃ ያሉት ሌላ ስራ ይሰራሉ። ከዛ ኖርን እኔም እያደግኩ መጣ። አባቴ ታመሙ። እሺ። ኮርም የተባለ በሽታ ይሄ ትል ሆዳቸው ላይ ተገኘ። ይህንን ታክሞ ምን ብሎ ፋርማሲ ላይ ብሩን ጨርሶ ለኛ ሳይነግሩ ሻሸመኔ መጡ። ሻሸመኔ ኩየራ ሆስፒታል ታከሙ። ፍቅር በዛ ጊዜ የሰው ፍቅርም ለየት ይላል። እሳቸው ሲሄዱ እኔ ኮታቸውን እንዲህ በቃ እሸታለሁ። በጣም ስለምወድ መጀመሪያ ልጅ ነኝ። ኦኬ። ይሄ
አባትሽ በጠና ታሞ ነው የሄደ። አባቴ የወደቁበት እኔም እወድቃለሁ፣ የቆሙበት እቆማለሁ ይላሉ። እሳቸውም ሳይሞቱ ምን ሳይሉ የሰው እጅ እኔ አልፈልግም፣ ውሃ ትሰጣለች ወይ ፈለቀችን ወይ ዘነበችን ከሁለት አንድ ላኩ አሉ እናቴ ጋር። ያቺ እናቴን ስለምትወድ እኔ ከእናቴ አልለይም ማለች። እኔ ደግሞ እኔ አባቴ ጋር ሄዳለሁ እላለሁ። እርሱ አባቱ ጋር? አዎ አባቴሽ እንዳልኩኝ በቃ እኔን አመጡ። ሻሸመኔ ሲመጣ ይሄ እንትንን ምንድነው ወንጌላውያን በዛ ጊዜ ሪቆ 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 ወንጌልን የሚያገለግሉት አሉ። ከሩቅ ግን አንድ ላይ እንዲህ ተሰብስቦ መናገር የሚገባውን የት እንደሚሄዱትን ይጫወታሉ። አንድ ቦታ አንተ አገር ቤት አትሄድ፣ አንድ ላይ ወንጌልን እናደርሳለን፣ ለነፍሳት እንመሰክራለን ተባባሉ። አባቴም ይሻሉ ይሄንን ትልቅ ቦታ በቃ ያዙ። ቦታውን መሬት ማለት ነው። ከሻሸመኔ በጣም ሩቅ ነው። ኮፈሌ ይቀርባል። ሁለት ሲሄዱ ወደ ላይ ሲሄዱ 3 ሰዓት ተኩል፣ እናቶችማ 4 ሰዓት ይሆናል በወንዶች እርምጃ። ለኛ በጣም የሚቀርብ ኮፈሌ ነው። እዛ ኖርን። ማንጥሮ መሬትን አወጡ። እሳቸው እንትን በቃ በመጥረባ ይጄ ወደ እሳቸው አግዛለሁ። ለእሳቸው እንዲህ እያደረግኩ በቃ አደግኩ፣ ኖርኩ። መቀመጥ ከለከሉ፣ መውጫ ከለከሉ። እቺ እኮ ወንድ ናት ሴት አይደለችም ማለት ጀመሩ። ምን ማለታቸው ነው? አንቺ ክፉ አትናገር ይላሉ አባቴ፣ ነገሩን ስለማያውቁ። ቸርች ከዚህ ክላ ነው፣ ቃለ ሕይወት ቦራ ቤተክርስቲያን ቃለ ሕይወት ይባላል። ከአባቴ ጋር ሄዳለሁ፣ ከአባቴ ጋር እመጣለሁ። ልጅሽና ባልሽን ታያለሽ አሉና ሰዎች አባብሎ እናቴን አመጡ፣ አሳዩ። አሃ አንቺ ይሄ በረሃ ወደድሽ፣ ይሄ አታክልት ሁሉ ትተን ከብት ሁሉ ትተን አሉ። ይማ አሉ ልጆኜም ይሄ ጥበብ ትናገራለች ብሎ ማንም አያስብም። ከእርሶ እንዴት ይቀራል? እርሶ የምትሉት ይሄ ዝግባ ያክላል የእርሶ ንብረት አልኩ። እሱ ያውቃል። ትልቅ ዝግባ በራል አያክልም። ወንጌልን ማገለገል ይሻላል። ወንጌልን እናገለግላለን ተብሏል አባቶች፣ እኛም እሱን እናገለግል አልኩ። አንቺ ልጅ ሆነሽ ይህንን ተናገርሽ፣ ለእኔ ምንድን ነው የከለከለኝ አሉ። ጸልዩ አልኩ። በቃ ኖር አደግኩ። ያለ ንብረትን እየሸጡ ብሩን እየላኩ እኛም ማድረግ የሚገባውን እያደረገ ስንኖር በመሀል ወንድሜ ያረፈ። ወንድሜ ሲያርፍ ለካ እነሱ ለመጥለፍ ያቀዱ ቀን ነው። እኔ እነሱ አንተዋወቅም በምንም ትዳር ጉዳይ። አባቴና የእሱ አባት ነገሩን ጨርሶ እኔ ማደግን እሱ እንዲያድግ ጠበቁ። በኋላ ነገሩ እየከበደ ሲመጣ አይዛቢ ጋራ ከመጣላት አንቺን ሻሸመኔ እናስቀምጣለን፣ ኩየራ ቃለ ሕይወት እናስቀምጣለን አሉና እኔን አባብሎ አወጡ። ወንድሜ ያጎቴ ልጅ አሁን እሱም ወደ ጌታ ሄዷል። ሱሪ አስታጥቆ ከዚህ በላይ ብርሃን ይመስላል ማታ ጨረቃ። እነሱ ቆንጆራ ይዞ ጦር ይዞ ለመጥለፍ መጥቷል። አንቺ በአንቺ ምክንያት በዚህ በር ነፍስ ሊወድቅ ነው፣ ተነሽ ከዚህ ፈለቀች። ለምን
አይ ሊጠልፉ ነው። እኛ ለሌላ ጉዳይ ሳይሆን አንቺን ኩየራ ቃለ ሕይወት ቸርች ልናስቀምጥ ነው፣ እዛ ትኖራለሽ አሉ። እሺ አልኩ። ወጣ። ስንራመድ ማታ እዛ ደረስ። የቤተክርስቲያን ሽማግሌዎች እጅ ሰጡ። የሱ አባትም መጡ። ይኸው እድለዋ ነው። እኛ የምናስቀምጥበት ቦታ አጥተን አምጥተናል። ይቺ ወይ ልጄ ሚስት ናት እንዳትበል፣ ልጄ ናት ብለህ የምታሳድጊ ከሆነ ልጅህን ስለ እንደምትወድ እሷንም የምትወድ ከሆነ አደራ እየደበቀን ነው አሉና ሰጡ። አሜን ብለው እሳቸውም እሺ ብሎ ተቀበሉ። ኖር ቆይታ በኋላ አስተምሮ መክሮ እንደገና ትዳር ውስጥ አስገቡ። መጀመሪያ ትዳር ውስጥ ሳያደርጉ ነው በቤት ያኖሩ? አዎ ዘመድ ቤት። አዎ ከዛ ስንመጣ እየኖርኩ ስንጫወት ምንም አይመስለኝም። እኔ ስንጫወት ልጅም አሁን አንጋፋ ልጅ ትልቅ ነው። ይሄንን ልጅ እኔ ነፍሰ ጡር ሁኜ በቃ እሱ የማይበላ ምግብን እኔ እየበላው እሱ እንብላ ስል እሱ አልበላም ስል እኔ ምን ነው ጥም አይደለሁም አትባ ስትወበክ ወስካሶ ቦንቻት አንተ እንዴት ስታደርግ እንዴት በቃ አመጻ ሆኜ በቃ እምባሻፈር ብዬ ሄዳለሁ። እሺ የኔ ዘመድ ይዛለሁ። እኔ ስደርሱ እኔን ይመስላሉ፣ እሱ ስደርሱ አንተ ቅላቱን አየህ እንጂ እቺ እንደምትል ከሆነ የኔም ሸገ እንደሳም ቀይናት ለንተ ሰጣለ በቃ ይሄዳል። እኔ ደግሞ ደብድቦኝ ነው መጣው። እስቲ ቁስል አሳይ። አሃ ተቀጥቅጬ ደም መፍሰስን ነው እናንተ የምትፈልጉ? እናቴ ከአባትሽ ጋር እኔ ተጣልቼ አላውቅም ኑሩ፣ እሱም ልጅ ነው። ጸልይ ዝም ብዬ ነው እንደምጸልይ። እሺ ጸልይ ምን በቃ እንደ ከብት ሽጣችሁ በልታችሁ አሁን ራሴን አውቃለሁ። እሺ እንዲህ አይደለም፣ ጌታ ወዶ ነው የመረጠ ነው። በቃ ይሄ ጌታ እኔ ያገለግላለሁ አልኩ። ከዛ ወሰኑ፣ ፈቃደኛ ሆንኩ። ዋው! እሺ አሁን አንድ ወንጌላዊ ወደ ጌታ ሄዷል። በኩኑ ጋሼ በኩኑ ለመንጎ ይባላሉ። እኔ ውጭ ወጥቶ እውነትን አውጪ፣ እውነት መጥቷል አልመታም፣ በጌታ ፊት አልመታም። ሳይመታ ነው መጥቷል የሚሉ? አዎ መጥቷል። እሺ ችግሩ ምንድን ነው? ምግብ ይብላል፣ ቡና አይጠጣም። ስንት ጀበና ጨረስኩ፣ 7 ብር። እኔ ቃልቻ ቤት አይደለም ይኸው ቤቴን ይዘህ ቁጭ በል፣ እኔም ዘንጬ ይኖራለሁ እያልኩ ኖርኩ። አንቺ አሁን እውነትን አወጥተሻል አይደለም? አዎ እውነተኛ አባት የእናንተ ትዳር አያፈርስም። ሰይጣን ክፉ ምቀኛ ጣልቃ የገባ ነቅሎ ያወጣል። አሁን ትታረቃላችሁ አለው። እሺ አልኩ። ከዛ ታረቅ። አሁን ስንኖር እሱ ቅድም ጨርሶ አልነገረም፣ ጫፍ። እሺ ተሰምቶኛል አይኔ። አሃ ግማሹን ነው እየነገሩ ያለው። አዎ እኔ አሁን ዋና ቁም ነገር ወንጌልን ሳሙና ቦብቾ ሄዶ ሳሙና የሰራ ሰው ነው፣ ባለሙያ ነው እሱ። ሳሙና ቦብቾ ሄዶ ሳሙና ተመርቆ ዲፕሎማ አለ።
ቆይ እሱ የደበቀ ምሽግን ነው እኔና ዋና ለጌታ ለሌላ ምስክርነት እንዲሆን ነው እኔ የፈለኩት። ይሄ ልማት ይሰራል፣ ቤት በገመድ ምንም መስል ኮምፕሌት ቤት ይሰራል። ይሄ ውሃ ልክ መስራትን ያውቃል። ትምህርት ይማራል ማታና ቀን። ያንንም ነው አው ትርፍ ሰዓት ይሰራል። ምን አለ ወንጌልንም እየተማርክ ነው፣ ኤሌመንተሪንም ተምረሃል። አው ምርጫዬ የት ሆኖ አልኩ። ወንጌልን ተምሬ ለራሴ ይዛለሁ፣ ኤሌመንተሪ አልፈልግም። ወንጌልን ታስተምራለህ። ከጨለማ እኔን የመለሳ አንተን የጠበቃ በጥበብ እኔን ያወጣ ጌታን እናገለግላለን። ወንጌላውያን ቤት አይቻለሁ፣ ችግር አለ ያለ ለእኔ ችግር አይኖርም። የኔ አባት ልብስ ቢያጣ ያለብሰኛል፣ ከተራብኩ ያበለኛል፣ ከሰው በታችም አይኖርም። እሱ ትልቅነቱን ትመሰክራለህ። ነፍሳት ብቻ መስክራል። እየፈራ ይሁን እንዴ? አዎ አልኩ። ይሻለና እሱም ለወንጌል አሁን ሰይጣን ወዴት መጣ? ወደ እኔ መጣ። ዘመድ እየመጣ እየመሰለ ለወንጌል አታውጭ፣ አንቺ አታውጭ፣ ችግር አለ፣ ሂዱ ወሬ ይዛችሁ፣ ቡና ከሆነ ጠጥታችሁ ሂዱ፣ ሌላ ነገር ከሆነ ተጫውታችሁ ሂዱ። እኔ ግን ወንጌልን አገለግላለሁ። የባዕራብ ሆድ የበላ ምግብ ሰው እንዴት ይረሳል? ችግር ቀን የደረሰ ጌታ እንዴት ይረሳል? እኔ ለወንጌል ወደፊት ነው እንጂ ወደ ኋላ አይደለም አልኩ። በጣም የሚገርም ነው ይሄ። ለብዙዎች ትዳር ከጀመረ በኋላ የሚታሰበው ኑሮ እንዴት ይመስላል? እንዴት ነው ኑሮን ምን ገፋው? በምንድን ነው ገንዘብ የምናገኘው? ትዳር እንዴት ነው የሚመራው? ልጆችን በምን ነው የምንወልደው? ስለዚህ ወንጌላዊ ሲባል ሰው ቶሎ ብሎ የሚገፋበት ነው። እትዬ ግን እንደሱ አይደለም እያሉ ያሉት፣ ከሙያ ሁሉ በላይ ወንጌል ነው እያሉ። በጣም የሚያስደንቅ። ቅድም አንድ ነገር ነክተዋልና እሱንም ጋር ለመድረስ አንድ ጥያቄ ግን አለኝ። እርሶ ወደ በጣም ስንት ወደ 39 ቋንቋ እንደሚችሉ እየነገሩኝ ነው። አዎ እችላለሁ። ስንት ነው ያሉ? ወደ 39 እችላለሁ። 39 ቋንቋ? አዎ። በ19 ለማስተማርም እችላለሁ። 19 ቋንቋ ማስተማር እችላለሁ። ቆይ እንዴት ነው እስኪ ስለዚህ ቋንቋዎች አንደኛ እንዴት ይሄን ያህል ቋንቋ ሊያውቁ ቻሉ? በምን አይነት? ምክንያቱም አሁን ኢትዮጵያ ውስጥ 39 ቋንቋ የሚችል ሰው እኔ ሰምቼም አላውቅም። ይሄ በጣም ድንቅ ነውና ምንድን ነው እስኪ እንዴት ነው ሊያውቁ የቻሉበት? ቋንቋዎችስ ቶሎ እንዴት መልመድ ይችላል? ምንድን ነው ተፈጥሯዊ የተለየ ነገር አለ? አንድ ነገር ከፍላጎት ጋር ይወሰናል። እሺ። የእግዚአብሔርም ቃል ሰውን ሲጠይቅ ቅድሚያ ፍላጎትን ነው የሚጠይቀው። ማንም ቢወድ ወደ እኔ ይምጣ ይላል። አንድን ቋንቋም ለመማር የኔ ፍላጎት ወሳኝ ነው። እኔ ያን ብሔረሰብ ከወደድኩ ያን ቋንቋ መቻል አለብኝ። እኔ ሳምንት ውስጥ ነው በቃ ቀረብ የሚሉ ቋንቋዎችን ሳምንት ውስጥ ጨርሳለሁ። ወደ 3 ወር ከተቀመጥኩማ ንግግር ጀምራለሁ። ያ የእግዚአብሔር ስጦታ ነው። ምክንያቱም እኔ ከሁሉም ብሔረሰብ ጋር ወዲያው የመግባባት ባህሪና ጥበብ እግዚአብሔር ሰጠኝ። ስለዚህ ህዝቡን እየወደድኩ ወደ ውስጣቸው ስለሚገባ ቋንቋ ወዲያው ይገባል ወደ ውስጥ። የእግዚአብሔር ስጦታ ነው እላለሁ። ምክንያቱም እግዚአብሔር የሚለው በልዩ ልዩ ቋንቋ ይናገራሉ ያለው እና በእኔ እንደተፈጸመ ነው የሚያውቀው። ሊሳን ነው ራሱ እኔ የማላውቀውን ቋንቋ መናገር ራሱ ለእኔ እንደ ሊሳን ነው። ስለዚህ አሁን ከብዙዎች ብሔረሰቦች ጋር እኔ ሲገናኝ ምንም ችግር የለም። በቋንቋቸው እነጋገራለሁ፣ ይሳሳቃለሁ፣ ይጫወታሉ። ስለ ክርስቶስን በቋንቋቸው እናገራለሁ። ወዲያው እነሱም ደስ ብሏቸው ይሰማሉ። ይህ ማለት እርግጥ ነው የቋንቋ ባለቤት እግዚአብሔር ነው። ቋንቋንም የሚያስተምር እግዚአብሔር ነው። አባቴ አምላኬ የቋንቋ ባለቤት ከሆነ ለእኔ ለልጁ ደግሞ ቋንቋን ማስተማር አይከብደውም። እኔ እኮ ጋሽቤ እኔ ራሴ አሁን ለምሳሌ ይርጋለም አካባቢ 3 ዓመት ምናምን ቆይቻለሁ።
መቀሌም ትግራይ አካባቢ 3 ዓመት ቆይቻለሁ። ቋንቋን ለመልመድ ሲሞክር የተወሰነ መግባባ ይሞክራለሁ፣ እሺ አይለኝም። አሁን የእርሶ በ3 ወር አንድ ቋንቋ አቀላጥፌ መናገር ይችላለሁ እኮ እያሉ ነው። አንድ እሱ። ሁለተኛ አንድ ትልቅ ነገር ያወሩት ነገር አለ። ሰው ቋንቋ 10 ዓመትም ቆይቶ ውጪም ቆይቶ ምንም የቋንቋ ሰዎች አጠገብ ላይ ሳይኖርም ከነበሩበት ቋንቋ ወጥቶ ሌላ ቋንቋ የሚያወሩ ሰዎችን ቶሎ ብሎ የመላመድ ነገር ብዙ ጊዜ ኢትዮጵያ ውስጥ ትንሽ ነው። የእርሶ ግን በጣም ዩኒክ ነው፣ የተለየ ነው። እና ቋንቋውን በምን አይነት መንገድ ነው ይጽፋሉ ወይስ ለመስማት የተለየ መንገድ ይጠቀማሉ? ወይ እግዚአብሔር በሄዱበት ቦታ እንዲሁ ጊፍት ይሰጣል ወይስ ምንድን ነው? እስኪ እሱን ነገር በደንብ ይገሩ። ለአንድ ተማሪ ትምህርት ቤት መሄዱ ትኩረቱ ነው። ለአንድ ተማሪ ትምህርት ቤት መሄዱ ትኩረቱ ነው። ትኩረት ከሌለ ምንም ሊያውቅ አይችልም። መጽሐፍትን ቢያነብም ላይገባው ይችላል። ትኩረት ካለ ግን መምህሩ ያስተማረው በቂ ነው። መምህሩ ያስተማረውን ህሊናው በደንብ መያዝ ይችላል ማለት ነው፣ ትኩረት ካለው። እኔ እንግዲህ ዋና ዓላማ እግዚአብሔር ሲያወጣኝም ለወንጌል ስላወጣኝ አእምሮዬን ሁሉ በዘመናዊ ሜሞሪ ይባላል በእኔ ውስጥ ያስቀመጠው ልዩ አይነት ሜሞሪ ነው ብዬ ነው የሚያስበው። አይጋጭም። አሁን ብዙ ሰዎች እዛው ሲቀይር እንዴት አይጋጭም እንዴት ይላል። አይጋጭም። ስለዚህ አሁን 10 ቋንቋ እዚህ ካለን 10 ብሔረሰብ ካለ ከ10ሩም ጋር ይናገራሉ ሳይጋጭ። እስኪ በአንዳንድ ቋንቋዎች ላይ ዝማሬ ዘምሩ እስኪ። ለምሳሌ ባህላዊ ዝማሬ ለምሳሌ በሲዳምኛ እሺ እርብክ ባቶ ሚላሰኖ ስርችክ አላጋ ጉዳኖ አቴሌዶ አይታለመኑ ማሰሚቄሌቴ መገኑ ስርችክ አላጋ ጉዳኖ አቴሌዶ አይታለመኑ ማሰሚቄሌቴ መገኑ ስርብክ ባቶ ሚላሰኖ ስርችክ አላጋ ጉዳኖ አቴሌዶ አይታለመኑ ማሰሚቄሌቴ መገኑ። ህርብክ ባቶ ሚላሰኖ ያንተ እንቅስቃሴ ያለበትን አካባቢ ያንቀጠቅጣል፣ ያንቀሳቅሳል ማለት ነው። ስርችክ አላጋ ጉዳኖ ያንተ ስር መሰረቱ በዘፍጥረት እንደተባለ የጠላትን በቃ ድርዝራዡን ያጠፋል ማለት ነው። እና ስርችክ አላጋ ጉዳኖ አቴሌዶ አይታ ካንተ ጋር ማን ነው መታገል ወይም ካንተ ጋር መፎካከር የሚችል? አንተ ሁሉን የማሸነፍ አምላክ ነህ የሚል ዝማሬ። እስኪ ሰላም በላቸው እስኪ በሲዳምኛ ራሱ ኬሮላ ማኑ ባሉን ኩኬሮ አይዱ ኬሮ ሽሞላ ባሉን ኬሮላ ገላቴ ሲራይ ኬሮላ ማሰሙ ስሙስ ኬሮ ነው ሞና ገላቴ ሲራይ። አሜን። እሺ እስኪ በኦሮምኛ እስኪ አንድ ዝማሬ ዘምሩ። በኦሮምኛ የሚዘምረው የባህል ነው ወይስ በግል? የባህል ወንቴን ኬና ዋቂ ኬና ወንቴን ኬና ከኑቲሱ ወንቴን ኬና ከኑ ኤጉ ወንቴን ኬና ወራኛ ባኬሰሌ ወንቴን ኬና ከነባሱ ወንቴ ኬና አባዮን ኬና ወንቴ ኬና የስዮን ኬና ወንቴ ኬና halkani guyyaa kan qoophisu wonteef ኬና waaqayyo ኬና wonteef ኬና kan taakkisiisu wonteef ኬና dukkana keessa wonteef ኬና ifaafna kun geessu wonteef ኬና waaqayyoon ኬና ወንቴን ኬና ሀጋ ሄገሪ ወንቴን ኬና እኒ ሀጋ ዱፉ ወንቴን ኬና ምን ማለት ነው? እግዚአብሔር ጋሻዬ ነው፣ ይጠብቀኛል፣ በጨለማ ውስጥ ይጠብቀኛል፣ ከጠላት ሁሉ ይታደገኛል፣ ሁሌ በእረኝነቱ ይከልለኛል። ጋሻዬ ነው ማለት። በጣም የሚገርመው ግን ይሄ በ39 ቋንቋዎች ላይ ኢትዮጵያ ውስጥ ያሉትም አሉ፣ ሌላ ደግሞ በአፍሪካ ውስጥ ያሉ ሌሎች ቋንቋዎችም አሉ። እስኪ ከኢትዮጵያ ውጪ ስንት ቋንቋ ይችላሉ? ከኢትዮጵያ ውጪ 2 ነው የሚችለው። ምን? ስዋሂሊና እንግሊዘኛ ነው። ኦኬ። ስዋሂልኛን ይችላሉ? ስዋሂሊን አሞካክራለሁ።
በጣም የሚገርም ነው። ውድ ተመልካቾቻችን ዛሬ ያው በዚህ ስፍራ ላይ ወንጌላዊ አቤቦ ልጃቸው ዮርዳኖስ ትባላለች፣ እሷ ደግሞ አጠገብ ላይ ያለችንና እስኪ እሷም የምትለን ስለ ቤተሰብ ስለዚህ በተለይ ወንጌላዊ ሆነው ይሄንን ሁሉ ሲሰሩ ምንድነው እየተመለከተች ያለችውን ነገሮች እስኪ ከህይወት ምስክርነታቸው እንድታወራ እንፈልጋለን። ዮርድ እንዴት ነሽ? ሰላም ነኝ፣ እግዚአብሔር ይመስገን። በጣም የሚገርም ነው። በጣም ድንቅ አባት አለሽ። አዎ በጣም እንደዚህ አይነት ወንጌላዊ ሆነው በእንደዚህ አይነት መልክ አይደለም ለቤተ ክርስቲያን አልፎ ለአገር ትልቅ ምሳሌ የሆኑ አባት የእሳቸው ልጅ መሆን እንዴት ይሰማሻል? ምን ይሰማሻል? እኔ የእሳቸው ልጅ በመሆኔ በጣም እድለኛ ነኝ። ምክንያቱም እንደዛ አይነት አባት በስራ ብቻም በወንጌል ብቻም ሳይሆን በቃ ለብዙ ወጣቶችም ሆነ ለብዙ ሰዎች አርአያ ተምሳሌት የሆነ አባት መኖሩ በጣም እድለኛ ነኝ ብዬ አስባለሁ። እሺ በጣም ደስተኛ ነኝ። ምክንያቱም አባታችን ከልጅነታችን ጀምሮ ያው በአገልግሎት በቆየባቸው ዘመናት እኛ እንደ አገልጋይ ልጆች በእውነት የተቸገርንበት ጊዜም የለም። ጥሩ ደስታ የሆነ ህይወት እግዚአብሔር ሰጥቶን ጤና ሰጥቶን ሰላም ሰጥቶን እያንዳንዳችን ልጆች በያሉበት ይሄን ደረጃ ደርሰናል። እኔ በእውነት ቃላት ያጥረኛል እና ደግሞ አገልጋይ ሲባል የቤተ ክርስቲያንን ደሞዝ መጠበቅ ብቻ ሳይሆን በራሱ በቃ ስራ ፈጥሮ መስራት እንዳለበት ነው እኔ መልእክቴን ማስተላልፈው። ምክንያቱም ወጣቶችም ሆነ ነገ ሌሎችም ከኛ ኋላ ከነሱ አላመጡት ምንድነው ይሄን እየሰሩ ትላንት አባቶቻችን እንዲሰርተው ነው ለካ ወንጌልን እንዲለኛ አስተላለፉ የሚል መልእክት ስለሚይዝ ሌሎችም ደግሞ እየሰሩ ለሌላ ደግሞ አርአያ ተምሳሌት ቢሆኑ ጥሩ ነው ብዬ አስባለሁ። በጣም የሚገርም ነው። ያው ወንጌል ጥገኝነት አይደለም፣ ወንጌል ሁለንተናዊ አገልግሎት ነው የሚል ትምህርት ነው እየሰጡ ያሉበት። ኖር በሰላም በዛም ስንኖር ታሰራ። ኦኬ እዚህ ጋር አሁን ማምዬ በጣም የሚገርም ነው። ታሰረ እዛ ጋር ከዛ በኋላ የሚያወሩት ነገር ስላለ በኋላ እመጣለሁ። እሺ ውድ አልቲያሾ ቤተሰቦች እስካሁን ድረስ እያወራን ያለነውን ይህንን አስደናቂ የወንጌል ስራና የቤተሰብ እግዚአብሔር በቤታቸው ላይ ሆኖ ለዓለም መድኃኒት ያደረጋቸው ቤተሰብ ጉዳይ ነው እያወራን ያለነው። እግዚአብሔር ስም የተባረከ ይሁን። እየቀጠልን ነው። አሁንም ተከታተሉ።